ያው አሁን እንግዲህ በረዶ እየጠረኩ ነው። መኪናው ተቀብሯል። እዚህ ውስጥ አያችሁት? ማስታወሻ ነው። ይሁት በረዶ። ይህ መኪና የኔ መኪና ነች። ትንሽ መኪና ነች። በጣም የምወዳት መኪና፣ ነዳጅ ማትፈጅ ለኔ የምትሆን መኪና ነች። አሁን ውስጥ ለውስጥ ጠቅላላ ተቀብራለች። ብርዱ በጣም 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 ብርዷል። እኔ ደግሞ እንደዚህ ከነ አካፋው ብርድ ምንድነው እሱ መኪናውን ለማውጣት መከራ እንኳን አይደለም፣ እየቆፈርኩ ነው። ስለዚህ ድሮም የመቆፈር የማረስ የመኮትኮት የመነገድ የመጓዝ ላይ ታች መውረድ የልምድ ችግር የለብኝም። በጣም ጠንካራ ነኝ። በመልፋቴ በመጓዜ ታች ላይ በመውረዴ በመስራቴ በመቆፈሬ በመነገዴ በመማሬ በማስተማሪ አመራር ሆኖ በመስራቴ በሁሉም ነገር በመንግስት ስራ በተለይ በጣም 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 ትኩረት ሰጥቼ ነው የምሰራው። አሁንም መስራት ጠንካራና ጤነኛ ያደርጋል እንጂ አይደክምም። ስለዚህ አሁን ይኸው በጣም መሽቷል። አሁን እንግዲህ እየቆፈርኩ ነው። መኪናዋን አወጣታለሁ። አም ኢንጆይንግ። አመሰግናለሁ። ይሄ ሌላ ጊዜ በጣም በጣም ታሪካዊ ሜሞሪ ነው የሚሆነው። ታሪካዊ ማስታወሻ ነው የሚሆነው። ይሄው ብርዱ ንፍጤ ሁላ እየወረደ ነው። አያችሁት? ደስ ይላል በእውነት። ይቺ መኪና ነው አያችሁት? ተቀብራለች እኮ ይቺ መኪና። ይቺን አያችሁት? ይሄ እስከዚህ ደርሷል እኮ ይሄ ያታይም። ዘዚት ባይ እንግዲህ ይኸው መኪናችንን ማውጣተናል። መኪና ቆሞ የነበረበትን አካባቢ በረዶም መኪናውን ብቻ አውጥተን መተው ሳይሆን በአካባቢው የነበረውን በረዶም ወደ ተገቢ ወደ ሆነ ቦታ መንገድን በማያውክ መንገድ ሁሉንም ጠርገናል። ምክንያቱም መኪናውን ብቻ አውጥቼ ብተው ያን አካባቢ ሳላጸዳ ብተው ትክክል ስላልሆነና ምናልባት ለኖርኩበት አካባቢ ለዛ አካባቢ ምንም አይነት ኮንትሪቢዩሽን አድርጌ ስለማላቅ ይህ እንደ ውለታ ወይም እንደ አንድ አስተዋጽኦ ይቆጠርም እንደሆነ ብዬ ይህንን አካባቢ ያለውን በረዶ እኔ ነኝ ዛሬ የጋፍኩት። ስለዚህ አርሶ አደር ልጅ አርሶ አደር ነውና ይህንን በረዶ ወይም ይህንን ስኖ ነው የሚባለው አይደለ? ምንድን ነው የሚባለው? በረዶ ወይም ስኖውን በምገፍበት ጊዜ ድሮ እርሻ እያረስን የሚመረተው ምርት በጣም የሚበረክተው ምርት ምን ይባላል ብዬ ብላችሁ በአገውኛ ስንዴሜኑ ይባላል። ስንዴሜኑ ኪዳማና ይባላል። በጣም ከበዛና ማለት የተትረፈረፈ እንደማለት ነው። የረከሰ እንደማለት ሳይሆን የተትረፈረፈ ምርት የስንዴሜኑ ምርት የተትረፈረፈ ምርት ወይም ከትንሽ ነገር ብዙ ምርት ወይም ፍሬ ያፈራል ተብሎ ስለሚጠበቅ የስንዴሜኑ ምርት ይመስላል አይደለም? በቃ እንደዛ ነው። ይህን ይመስላል የዘንድሮ በረዶ። እንግዲህ ይሄ አንደኛው ትልቁ በረዶ ነው። እንደ ማስታወሻ የሚቀመጥ ዘንድ ይህን አነስቻለሁ። ይህን አካባቢ ማጽድቻለሁ። ተመስገን አምላኬ። እንቅስቃሴ አድርጌያለሁ። ይህም ስፖርትም ጭምር በጣም አልበረደኝም። ስለዚህ መልካም ምሽት፣ መልካም ነገር